ስሜ አሸብር ፍቃድ ይባላል። በተሚ አፖልስትሪ ማሰልጠኛ ተቋም ውስጥ የመምህርነት ድርሻ ላይ ማለት ነው። ሰላም ቅዱሳን ነኝ። ከአዳማ ነው የመጣሁት። የተሚ አፖልስትሪ ሰልጣኝ ነኝ። ስሜ ሶፋንያስ ዮናስ የመጣሁት እዚሁ አዲስ አበባ ነው። እንግዲህ የምናሰለጥነው የአፖልስትሪ ሙያን ከተለምዶ አሰራር ወደ ሙያዊ ወይም ደግሞ ወደ አካዳሚካል ወደሆነ ሙያ ማምጣት ነው ማለት ነው። አሁን ላይ እያደረግን ያለ ነው። ስለ ተሚ አፖልስትሪ ማሰልጠኛ ተቋም የሰማሁት ያው ሰይፉ ሾው ላይ ነው። በሶሻል ሚዲያ ነው ያገኘሁት። በሰፊው ተሰራጭቶ ስለነበር ነው አጋጣሚ ለመጠቀም የመጣሁት። የሙያው ፍቅር ከበፊትም ነበር እና አየር ጤና ብራንች እያለ እዛ አየር ጤና እያለ ነበር ለመመዝገብም ፈለኩት። አሁን ሲመቻችልኝ ተከትየው ቡልቡላ ድረስ መጥቼ በሙያው ፍላጎት እና ይሄ እንዴት ነው የምንሰጣቸው ስልጠናዎች በዩሲ ደረጃ ነው ላይ እየሰጠን ያለ ነው። በዩሲ ደረጃ ወደፊት በሌቭል ደረጃ እንሰጣለን ብለን እናስባለን። ያው ከዚህ በፊት ተጓዳኝ የስፌት ሙያዎች ላይ ስለነበርኩ ሞር ደግሞ ለዲዛይኒንግ እና ለተለያዩ ለአፖልስትሪ ስራዎች ፍቅር ስለነበረኝ በትምህርት ለማዳበር ነው ወደዚህ ተቋም በደንብ የመጣሁት። የሙያው ፍቅር ከበፊትም ስለነበረኝ ያው ቡልቡላ ቅርንጫፍ መጥቼ ለመማር ወስኜ ነው የመጣሁት። ከበፊትም ነበረ የሙያው ፍቅር ያልነበረኝ። በትምህርት ቢሮ አሁን ያለን ፍቃድ በዩሲ ደረጃ ማሰልጠን ነው። ወደፊት ደግሞ ደረጃችንን ከፍ በማድረግ እና ተማሪዎችን በመቀበል በሌቭል ደረጃ ለማድረግ እቅዳለን ማለት ነው። ያው ያገኘሁት ኳሊቲ በጣም አሪፍ ነው። ከጠበቅኩት በላይ ነው ያገኘሁት። ምክንያቱም አስቤ የመጣሁት ነገር እና በአካል ሳያገኘሁት ነገር አሪፍ የሆነ ያው ስህተቶቻችንም እያረሙ ነው ያሉትንም ነገሮች በደንብ እያስረዱ ነው። ሞር ኳሊቲ የሆነ ነገር እንድንሰራ ስላደረጉን ኳሊቲያቸው በጣም 100% ነው። አንድ ትራስ 3 ፈትቻለሁ። ትንሽ የስፌት ችግር ኖሮ 3 ነው የሰራሁት እና ኳሊቲ ላይ ተሜ ይለያል። ያስፈታል። ሙሉ እንደ አዲስ ነው የምትጀምረው። ትንሿን ጠግናት አይደለም ከዜሮ ነው የምትጀምረው። እና አሁን በዩሲ ደረጃ የምናሰለጥነው ምንድነው የመጀመሪያው ካሪኩለሙ ምንድነው ሌዘር ከቲንግ አለ ወይም ደግሞ ሌዘር መቁረጥ ማለት ነው። ከዚህ በኋላ ወደ ስቲቺንግ አለ እና ስቲቺንግ እና ሌዘር ከቲንጉን በመጠቀም ነው የምንሰራው። ወንበሮችን፣ መሪዎችን፣ ማርሾችን እንዲሁም አጠቃላይ የመኪና ኢንቴሪየር ፓርቶችን በር ሊሆን ይችላል፣ ዳሽቦርድ ሊሆን ይችላል። እነዚህ ነው ማለት ነው የምንሰራው። ያው ያለው ነገር ደግሞ በተረፈ 50% ስለሆነ 50% ፕራክቲካል 50% ቲዮሪ ነው። ቲዮሪ የተማርናቸውን ነገሮች ፕራክቲካሊ በደንብ እንድናዳብር እየረዳን ስለሆነ አሪፍ የሆነ የተሻለ እውቀት ይዘን እንድንወጣ ነው። ዘመናዊ ሲያደርገው ተሜ ላይ ነው ያየሁትና ፒፕ ማራይት ውጭ ጋታ ፒፕ ማራይት ነው ብቻ የሆነ ጋታ ታለንት ነገር አለው። እሱን ብቻ የሚያለው አየው ነበርና ሞያውን በዛ ነው የወደድኩት። ከዛ ኢትዮጵያ ውስጥ ደግሞ ተሜ ያመጣሉ። ያው እዚህም ይቀጥራሉ። ያው ብራንች ባለው ብራንች ላይ ያስገባሃል። አድቫንቴጅ እሱ ነው። ልቀጠር ብለህ የምትሄድበት ቦታ አይኖርም። አንተ ፐርፌክት እስከሆንክ ድረስ እዚሁ ቅጥሩን ታገኘዋለህ። ከዚህ ወጥቼ መቀጠር እፈልጋለሁ ወደ አቅራቢያ የማካክ ወደ ራስ ምርጫ። እንግዲህ አሁን ላይ የምናሰለጥነው በዩሲ ደረጃ ስለሆነ በዩሲ ደረጃ ደግሞ አሁን ላይ ያለው የትምህርት አሰጣጥ ሂደት ከ1 ወር እስከ 1 ዓመት የሚደርስ ነው እና ይሄ እንዴት ነው የሚሆነው? እኛ ጋር የ1 ወር ተማሪዎች የሚሆኑት ቀን ሙሉ ነው የሚማሩት። የቀን ሙሉ ተማሪዎች ማለት ነው ከ3 ሰዓት እስከ 11 ሰዓት ይቆያሉ። እንዲሁም ደግሞ የ3 ወር ስልጠና አለ። የ3 ወሩም ያው ሳምንቱ ሙሉ ሆኖ ክላሳችን በቀን ለ2 ሰዓት ነው ማለት ነው የሚሆነው። ሌላው ደግሞ የ6 ወር ክላስ አለን ማለት ነው። የ6 ወሩ ደግሞ እንዴት ነው በሳምንት ለ2 ቀንና ለ3 ቀን ነው የሚሆነው። እሱ ሰራተኞች ለሆኑና ብዙ ጊዜ ለሌላቸው ነው የሚመከሩ እንደዚህ አይነት ክላሶች። የ1 ወሩና የ3 ወሩ በጣም ተመራጭ የትምህርት ክፍለ ጊዜ ነው ማለት ነው። ያገኘሁበት ኢምፕሩቭመንት ከዚህ በፊትም በነበርኩበት በስፌት ሙያ ላይ ሞር የተለያዩ ማሽነሪዎችን፣ የተለያዩ አይነት ዲዛይኖችን እና የተለያዩ አይነት አሪፍ እውቀቶች ሰዎችንም ጭምር የተገኘሁበት ሙያ ነው። አሪፍ ኢንፎርማንት አግኝቼበታለሁ። በጣም ብቻ ደጅ የምታየውና ኖርማል ሌላ ቦታ ሊፈቀድልህ ይችላል። ያቺ ስህተት እንደ ስህተት በቃ ቢሆንሽ ነገር ተጠግና ልታልፍልህ ትችላለች።
እና እዚህ ተሜጋ ግን እንደ አዲስ ነው የምታወጣው። ብቻ ፍላጎቱ ፐርፌክት ነው። ብቻ ምንም አልነበረኝም፣ ከዜሮ ነው። እዚህ ሙያ ላይ አልነበርኩም። ብቻ አሪፍ ላይ ነኝ። ብቻ ለራሴ ከጠበቅኩት በላይ ወስጄበታለሁ። ከተሜ እንግዲህ የአመዘጋገብ ሁኔታው ደግሞ እንዴት ነው? የመጀመሪያው የኦንላይን ክላሶች ይኖሩናል እና ኦንላይን ላይ መመዝገብ ትችላላችሁ። ተሜ upholstery.com ላይ ብላችሁ ሰርች አድርጉና እዛ ላይ መመዝገብ ትችላላችሁ። ሁለተኛው ደግሞ በአካል በመምጣት ነው። በአካል በመምጣት ደግሞ የት አካባቢ ነው ያለ ነው የሚለውን ስናይ ቡልቡላ ማርያም ዙሪያ ነው የምንገኘው እና የሚያስፈልገው መታወቂያ፣ የትምህርት ማስረጃ ካለ ትምህርት ማስረጃ እና እዚህ ቢሮ መታችሁ ደግሞ በአካል የሚጠይቁት ነገር ካለ ደግሞ ተጨማሪ ይኖራል ማለት ነው።